ይቅርታ በህዝብ ማጠይቅ ያለው አንዳንድ ቪዲዮዎች እየወጡ ነው። ሽምግልና ከ5-6 ጊዜ በላይ ልክ ያለው በአጋጣሚ ተረገዘ እንጂ ፋሲካ የመጀመሪያ ምትገጭው ነው እንደው ስለ ገብርኤል ስላችሁ ገብርኤል ይስጥልን ጃዬ፣ ስለ ገብርኤል ስላችሁ ገብርኤል ይስጥልን ትላላችሁ። ይሄ ድንጋይ ነው የሰባት ዳ ልጅ፣ እናንተ ደግሞ የኔ ናችሁ። 5 ባሎችም ነበሯት፣ ትዳር አይወጣላትም። በዚህ በጣም ፌመስ ናት። አንተ ብታገኛት እሸቶችን ሴት 8ኛ 7ኛ ወንድ እያሳደድሽ ነው የምትላት። እሸቱን በመሳሰሉ ሰዎች የምትታወቀው ወንድ በማሳደድ ነው። ልቧ ውስጥ የነበረው ጥያቄ ምን እንደነበረ ታውቃላችሁ? ባል አይደለም የምጠብቀው፣ ክርስቶስ የሚባል መሲህ ይመጣል፣ እጠብቀዋለሁ፣ እሱ ሁሉንም ነገር ይነግረኛል። አንተ ሳምራዊቷን ሴት ብታገኛት 8ኛና 7ኛ ባል እያሳደደች ነው የሚመስልን። የልቧ ጥያቄ ምን እንደነበረ ታውቃለህ? ኢየሱስን ትጠብቀዋለች፣ ክርስቶስ ይመጣል፣ ያሳርፈኛል። በልቧ የምጠብቀው ወንድ አይደለም፣ የምጠብቀው 7ኛና 8ኛ ባል አይደለም። ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ። እሱ ሲመጣ ሁሉንም ነገር ይነግረኛል። በጉጉት የምጠብቀው ወንድ አይደለም፣ ሀብታም ወንድ አይደለም። ያቻ መስር ያልካት ሴት በጉጉት የምጠብቀው ክርስቶስ የሚባለውን መሲህ ነው። የልባችንን ጥያቄ እግዚአብሔር ነው የሚያውቀው። ህይወታችን ላይ በደረሰብን ነገር ዝም ብለህ አርጋት ትስጥ፣ አንብብ፣ ተረዳ፣ አንሰላስል፣ ቃሉ ይቅር ይበልን። ነገ 8 ሰዓት ላይ አባቢ ጋር 8 ተኩል ላይ አባቢ ጋር ላይቭ ላይ እንመጣለን፣ እንገናኛለን። እሺ ወዳችኋለሁ፣ በጣም ወዳችኋለሁ። በጣም ቴንኪዩ፣ በጣም 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 ቴንኪዩ ሁላችሁንም። በጣም ነው የምወዳችሁ ሁላችሁንም። በጣም ቴንኪዩ ሶ ማች፣ ቴንኪዩ በጣም እሺ። አሁን ጃኒን ብታያት እናቴ ትሙት ለቤተሰቦቿ መኪና ለሳ ቤት ምናምን ጽድት ያለ ኑሮ ነው የምትኖር። እናንተ ገረዶች ናችሁ፣ የቤት ሰራተኞች ናችሁ። ግቢ ታጥባላችሁ ጧት ተነስታችሁ። እናቴ ትሙት እውነቴን ነው አውቃለሁ። ቆሌ አይወደው ምናምን የሚል ሰውዬ ደግሞ አለ። እንደ ሴት አንድ ሰውዬ አለ፣ ቆሌ አይወደው ምናምን ይላል። ጥቁር በጋርደግ አባቴ አረንጓዴ ቀሚስ ለብሰ ቆሌህን አውጣ። ችግሩ ከኔ ሳይሆን ከቆሌህ ጋር ነው። አስገድጄ ወደደኝ እስካላልኩ ድረስ ማለት ነው። ደስ የሚለው ነገር ችግሩ ከኔ ሳይሆን ከቆሌህ ነው ማለት ነው። ከቆሌህ ጋር ታገራባት ከኔ ጋር አይደለም። ተኩስበት ነው የሚለኝ ምን ስላደረኩ? በአጋጣሚ ተረገዘ እንጂ አሌክስ ሮጦ አልጨረሰም። ሀቆ ይሄ ነው። ሸፋፍኑለት፣ የፈለጋችሁትን ነገር በሉለት። ሪያሊቲው ጋር ስትመጡ አሌክስ ገና ሮጦ ያልጠገበ ጎረምሳ ነው። ሀቆ ይሄ ነው። እግዚአብሔር እንደው የእናቷን ነገር ለመካስ ብሎ እንደው ካላቆመው በስቀር ይሄ ልጅ ገና ምንም ያላየ ልጅ ነው። ሂደዝንስ ምንም አላየም። ገና 24 ዓመት በአበሻ ወንድ ማለት በ24 ዓመት ልብ ሊገዛ በ4 ዓመት ትዳር ሊመሰርት ወንድ ልጅ። በውጭ ሀገር ያላችሁት እንደዚህ አሁን ለማድረግ የማስችሉ ቤተሰቦቼ ስለ ገብርኤል ስላችሁ ገብርኤል ይስጥልን ጃዬ፣ ስለ ገብርኤል ስላችሁ ገብርኤል ይስጥልን ትላላችሁ። እሺ ላይ ከዛ በሐሳባችሁ እንደዛ እንደሆነ ታስባላችሁ። ተጋውተናል። እሺ ልጀምር ነው። ስለ ገብርኤል ስለ ገብርኤል ስለ ገብርኤል ስለ ገብርኤል ስለ ገብርኤል እሺ ብሉ ጠጡ። አብሮ ይስጥልን፣ አብሮ ይስጥልን፣ አብሮ ይስጥልን። እንኳን አደረሳችሁ ለአመቱ ገብርኤል፣ እንኳን አደረሳችሁ። የአመቱ ሰው ይበለን፣ ባለበት ጠብቃችሁ። መላኩ ገብርኤል ይስማችሁ ያሰባችሁትን። ፈጥኖ ደራሹ ቅዱስ ገብርኤል ለእኛ እንደሚደርሰው ለእናንተም ፈጥኖ ይድረስላችሁ እና ያስደምማችሁ። አሜን። ገብርኤል መልአከ ራማ፣ ገብርኤል ገብርኤል መልአከ ራማ፣ ስትጠራ ፈጥነህ ድረስ፣ ድምፅህን እንስማ። ገብርኤል ገብርኤል መልአከ ራማ፣ ገብርኤል ገብርኤል መልአከ ራማ፣ ስትጠራ ፈጥነህ ድረስ፣ ድምፅህን
ደስታና በሰርክ ያምላክን ሰው መሆን ለዓለሙ ሰበክ ወደ ድንግል መተህ ደስታና በሰርክ ያምላክን ሰው መሆን ለዓለሙ ሰበክ ገብርኤል መልአከ ራማ ገብርኤል መልአከ ራማ ስጠራ ፈጥነህ ድረስ ድምፅህን እንስማ። የዛሬ ዓመት ታስታውሳላችሁ? አሁን ሁላችሁም በውጭ ሀገር ያላችሁ የኔ ሾካኮች እንዴት ናችሁ? አንድ ሊገባኝ ያልቻለ ከኛ ከሀበሾች ነገር እስኪ ተለወጪ። አሁንም ያውነሽ እዛው ነሽ፣ ተሳዳቢ ነሽ፣ ሸሌ ነሽ፣ እንትን ነሽ፣ ጂኒ ምናምን ነሽ እያሉ ጥያቄ ያነሳሉ አይደለ? ወይም ደግሞ መቼ ነው ልጅ የምትለወጠው ይላሉ። ታዲያ የሰው ልጅ ሲለወጥ ከበፊቱ ማንነቱ ሲለወጥ ወይም ሲታደስ በሉትኝ ለምንድን ነው ታዲያ የድሮ ታሪኩን እየመዘዛችሁ የምታወጡት? የማይገባኝ ነገር ራሳችሁ ናችሁ ተለወጡ ያላችሁትኝ። ያ ሰው ሲለወጥ ለምንድን ነው የድሮ ማንነቱን እየጎተታችሁ የምታወጡትኝ? ወይ እንደው ኮይኛ እኮ ስንት ባህል አርገነዋል። ብሉ ደናደሩ የሚቸኩል ልብ እንጂ የሚዘገይ የሚያረፍድ ጌታ የለም። እውነቴን ነው። እኛ ቸኩለን አደራ ከቤት አትውጡ። ቪዲዮም ሰርቷል። እንዴት መንጃ ፍቃድ ወሰደች ብሎ ናና ድርሰኝ ውሰደኝ መልሰኝ እንዳልልክ ነው ስለማልል ነው። ካሁን በኋላ ቅናት ነው። ለማንኛውም የት ነክ መጥቼ ልሸኝክ ሸከምሰው እኔ ይላል ያቺ ያሰብናት ነገር ልክ ስለምትመከልከኝ በዚህ ልታስደስተኝ ነው ቢላችሁ ተመስገን የምትሉበት ቀን ይመጣል። ለካ የከለከለኝ የዚህ ሀገር መንግስት ግን በዚህ ልክ ነው እንዲያስከፋ ነው። በዚህ ልክ ነው እንዲያስቸግር ነው። በዚህ ልክ ነው እንዲጠላህን የዚህ ሀገር መንግስት ለፋሲካ መንጃ ፈቃድ ሰጣት። ወላሂ ወሰንክ በሉኔ እንግዲህ ከቤት አልወጣም። ፋሲካ የመጀመሪያ የምትገጭው እኔ እንደው ብሞት ከቤት አልወጣም። በሉ ሰላሙ አለይኩም በሉ ቻው። መጀመሪያ ሶሻል ሚዲያ ላይ ባልሽን ያወጣሽው ጊዜ የሌላ ሰው እንደሆነ እንደተለያያችሁ ወስነሽ ማውጣት አለብሽ። አንዴ ከወጣ ተለያይተሻል። እኔ ሶሻል ሚዲያ ላይ የጸና ትዳር አይቻላቅ። በተለይ እዚህ ቲክቶክ ማህበረሰብ ላይ ወላሂ እነዛ ሁለቱ ማን ነበር ስማቸው ብቻ ስማቸው አያዝልኝም ለምዶን አላቅ። ከነሱ በኋላ አንድም ሰው አላየሁኝም። ሹስማ ኦሬዲ እነሱ ጀመሩት። ከዛ በኋላ እንዳለ የሚታዩት ባለትዳሮች ጥንዶች ማሰላማ ሐቢብቲ አገባሽ አስቀምጩ ለራስሽ። ኦሬዲ አንቺ ሚዲያ ላይ ወጣሽ ሰው ነሽ፣ አላስወጥተሻል። ደብቂው በቃ ደብቂው። ሚዲያ የለመደ ሰው ከሆነ በራሱ አካውንት እንደፈለገ ይሁን። ግን ባሌ ይሄ ነው ብለሽ ይዘሽው አትምጪ። ይሄ ድንጋይ ነው የሰባት ድሃ ልጅ። እናንተ ደግሞ የኔ ናችሁ። ጂኑ ማከሎራስ ድንጋዩ ግን ይከበዳል። ብጃታ እንቁልጥያ ብዙ ድንጋይ አለ። መጣችሁ ሰዱ ይቅርታ ቤታ ሀሜተኞቹ እኔ ስም መጥቀስ ስለማልፈልግ ነው። ባያሽሟጥጡ ውዴ ከፍለሽ እሱን ማስቆም ትችያለሽ፣ ማስወረድ ትችያለሽ። የምትከፍይ ስለሌለ ጸጥ ብለሽ ተቀመጪ። እሺ ሚከፍል እያለ ካልሆነ ከሌለ የለም ነው ጨዋታው። ካለሽ ማሽሟጠጣቸውን ያቆማሉ። ካለሽ አስወርዳቸዋለሁ። ስንት ነው ለአስወርዶ ለነፃነታችን ሰጠ? 2000 ኮይን 4000 ለሁለቱም 2000። ትንሽ ከበድ ያሉ ሰዎች ናቸው። ኖ ሁለቱም አንድ ናቸው። ይቅርታ ከአንድ ቦታ ናቸው። ስለዚህ 2000 በቂ ነው፣ በቂ ነው። ማሽሟጠጣቸውን ያቆማሉ። 2000 በቂ ነው። አዎ
አንቺ ጉድ ወይ ዘንድሮ ውጡ ምን አባታችሁ ሰራው ውጡ ላይ ውጪ ረዛ ፈንታይ ላይ ውጪ ታውቃችኋለሁ ላይ ውጪ አዲስ ሰው እንዳስ ወይ ታውቃቸው ማናቸው ምንድናቸው ውጡ ማናቸው እናቴ ማናችሁ ማነው ሰው ሳይጠራችሁ ሰው ቤት የምትመጡት ውጡ ሰው ሳይጠራችሁ ሰው ቤት የምትመጡት ማን ጠራችሁ ማን አዘዛችሁ መስዬ ውዴ ገዴ መስዬ ውዴ ገዴ አለታዬ የቤቴ ማገር ምሰሶዬ ተስትቲ ሁሌ ነኝ እናቴ ገድ ነሽ አንቺ የአልጋ ላይ ድምጻችሁ እማ እናቴ የኔ አንበሳ አንቺ ምትዩ ማለት ነው መካሻም ልትዩ ማአራይ አባ ዳዲ ቤብ የኔ ጀግና ሃኒ ቀስ ዝም ማለት ድምጽ አለማውጣት የትኛው ናችሁ የለፈኝ ቤታ አንዴ ማለም ያልፋል ማጂ ለምን ያልፋል ይሁን አልሽኩ ለምን ያልፋል አንዱን ተለኝ እሺ አባሎ ዝምማ ዘንድሮ ዘጠኝ ቁጥር በዝምታ ነው የምታሳልፊው በዝምታ ወይ ጉድ ሰው ዝም ማለት ጀመረ ተመስገን የምትጣይለት ነገረኛ ነው ተጠራጣሪ ነው ይሳደባል ይማታል ያዋርዳል ይቆጣል መሽቁቅ ስቁንቁን ነው ገንዘብ ላይ ያለ ቋጣሪ ነው ይቀናል ምንም አይነት አሁን የጠራሻቸው ምንም አይነት ነገር የለበትም አይዶ እንደተበሹ ማርያም ጌታን ቤታ ማርያም አሁን የጠራሻቸው ምንም ነገር የለበትም እሺ በስምንት ቁጥር ይዘናል ወይ ጉድ እሺ የት ነው መዝናናት የምትፈልጊው ከዚህ ሰው ጋር ከኤ ጋር ቢሽ ዳር ቤት ውስጥ መንገድ ላይ ከሀገር ውጭ ክለብ ውስጥ ቢች ዳር ዋው መሲ ብሪጅስቶንን በእንትን ማየት ነው ወይ ዘንድሮ ጭራሽ ቢች ዳር እሺ ልደምር አውሪ እንዴ ማውራት አትችይም በቃ ቁጭ በይ ሚውት አድርገሽ ቤታ ሰይታ ሃይ ቤታ ላቪቴኒ ቆንጆ ምንድነው ቆሚ ሆፕ ጨፍሪ ልጅሽ ናት መሲ አያት ጨፍሪ ወይ ደግሞ ወዳኛለና ቤታ በልጅነቷ ያለ ፕሮግራሙ የገባኝ ልጅ አይ ማማ እናትሽን ክፈይ በያት እናቴ ይከፈል በይ ጋይስ እንዴት መስሎ ጨዋታው ማለት አሁን ልጃቸውን አምጥተው ያለ ፈቃደኝነት በማሳየት ግን ይሁን ጋይስ ይሁን ዝግጁ ነሽ መሲ ካይ እሺ አዳልጦኝ ነው አይ ያሉት ስለማቅ ነገር በቤቴ ምን ላይ ሰጣለሁ ዳጣና ድሪያ አዳልጦኝ ነው እናት አለም አዳልጦኝ ነው ይቅርታ እሺ የደረሰች ቁጥር ሰምተሽኛል አንቺን ማግባት ይፈልጋል አንቺን አግብቶ እርፍ ማለት ይፈልጋል ግን አንዲት የያዘው ነገር አለ ነው የሚለው ምን እሱንማ ቆጥረሽ ድረሽበት ከከፈልሽ ሌላ ቀን መጥተሽ ይነገርሻል ለአሁኑ ግን አንቺን አግብቶ እርፍ ማለት ይፈልጋል ግን አንዳች ነገር የያዘችው ነገር አለች አንዲት ነገር ይዘዋለች ግን ምን እንደሆነች ድረሽበት እንዴ ሸቂ ነው የመጣሽው በቤቴ የስቱ ዳጣ ስሚ ዳጣና ድሪያ እንኳን ሸቀለ ወጥቶ የለ እንዴ አይ ምሽቅልቅል እያረግሽ ነው እናቴ አይ ቤታዬ ትንሽ ጣል ያርጉልኝ ሰው ቤት ሲሄድ እንኳን አበባ የምሰጠው የለኝም ጌታ ለካ ዱባዮቹ ተደራይታችሁ አጠባ ነው ያዛችሁት ያቺኛ
ትመጣለች 8000 ኮይን አጠባ ያዘቻችሁ 5000 አንቺ ለምን ታዲያ ተደራጅታችሁ ዘረፋ አታደርጉም? ጭራሽ ብላችሁ በየቤቱ ለቀማ። ወይኔ እሺ ወይ እግዚአብሔርዬ በቃ እንዲህ በየቤቱ እየዞሩ ባርኩን ነው በቃ ጨዋታቸው። እኔ መቻወኩኝ ቤት ታገራገሯ የዋሃ በቃሽ ማሪ በቃሽ። ደህና ቤታዬ ማርያምን አንድ አበባ የለኝም 5000 ነበረች ለራሱ ሸቀልሽ እኮ ሸቀልሽ ዶዬ ሰጠ ዶዬ ሸቀልሽ እኮ ሸቀልሽ ቆጣ ሸቀልሽ እኮ ሸቀልሽ ተሰጠሽ እኮ ሸቀልሽ ሸቀል እያደረግሽ ነው። ሰጡ እኮ መስዬ ሰጡ እኮ ማሪ ሰጡ ሸቀልሽ። ቤታዬ የቤታ ቤተሰቦች ሁላችሁ የሰጣችሁኝ መብራን ትስጣችሁ። አመሰግናለሁ። ማን ለኔ ነው? እግዚአብሔር ይስጥልኝ። ወይ እንኳን ሸቀልሽ ይሁንልሽ፣ ይለፍልሽ ማታ ይለፍልሽ። እንኳን ሸቀልሽ። ኧረ እኔ ምቀኛ አይደለሁም። ምቀኛ የምትሉኝ በፍጹም ያልተመቀኘሁኝ ደስ ብሎኝ ነው። እሷ በመሸቀሏ እኔ ደስ አለኝ። ይግቡ ትውጣ፣ እሷ ይጣላሉ። ትውጣ እሷ ትውጣና መሲ ትውጣና ይገባሉ። እና ቁጭ ብለው እነሱን ስናሳማ ነው የምንውለው። መስዬ ውጪ ውዴ፣ በዛ እኮ እሺ። አመሰግናለሁ ሁላችሁ። እግዚአብሔር ይስጥሽ። ውጪ ቆየሽማ፣ እስከ በር ልሸኝሽ ነው። ቆየሽ ግን እየሰጡኝ ነው። ትንሽ ልቆይ ቤት አንድ ደቂቃ ውዶቼ። እነሱማ ደግ ናቸው። የዚህ ቤት ሰው መልካም ነው፣ ይሰጥሻል።